ሰላም ተመልካቾች እንዴት ውላችኋል? ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክ እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የሁለት ቀናት ይፋዊ ጉብኝት አድርገዋል። የህንድ ጠቅላይ ሚኒስትር ጉብኝት የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ሁሉን አቀፍ ወደ ሆነ ስትራቴጂያዊ ግንኙነት ማሳደጉም ተገልጿል። ኢትዮጵያና ህንድ ለረጅም ዘመናት የቆየ ግንኙነትም አላቸው። ተመልካቾች እዚህ ጉዳይ ላይ እንቆያለን። የሁለቱን ሀገራት የኢኮኖሚ መስክ ግንኙነት በተመለከተ ደግሞ ተጨማሪ መረጃ ሊያደርሰን ባልደረባችን ጌታቸው ባልቻ በቀጥታ መስመራችን ላይ ተገኝቷል። ጌታቸው እንዴት ውለሃል? ኢትዮጵያና ህንድ የኢኮኖሚ ትብብር እንዲሁም የንግድና ኢንቨስትመንት ግንኙነት ምን ደረጃ ላይ ይገኛል? ከዛም ባለፈ ደግሞ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝትስ ይህን በማሳደግ በኩል ምን አይነት ጠቀሜታ ይኖረዋል የሚለውን መረጃዎችን አካፍለን። አመሰግናለሁኝ ወይንሸት። እንግዲህ እንደሚታወቀው ኢትዮጵያና ህንድ ለሺህ ዘመናት የቆየ ግንኙነት አላቸው። በተለይ የንግዱን እንኳን ብናይ ኢትዮጵያ አዶሊስ ወደብ ባለቤት በነበረችበት ወቅት ከፍተኛ የዓለም ንግድ እንቅስቃሴ ውስጥ ድርሻ ነበራት። በዚህም ወቅት ከህንድ ጋር መጠነ ሰፊ የሆነ የንግድ ግንኙነት ታደርግ ነበረ ማለት ነው። በዛን በጥንቱ ዘመን ማለት ነው። እንግዲህ ኢትዮጵያና ህንድ ከ1950ዎቹ ጀምሮ ዲፕሎማሲያዊ ይፋዊ የሆነ ዲፕሎማሲያዊ ግንኙነትን መስርተዋል። ከዛም በኋላ እንግዲህ እየተጠናከረ መጥቷል ግንኙነታቸው ማለት ነው። እንግዲህ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም ኢትዮጵያን ጎብኝተዋል ለሁለት ቀናት ማለት ነው። ይህም እንግዲህ ሁሉን አቀፍ የሆነ ስትራቴጂያዊ ግንኙነት እንዲመሰርቱ እንደሚያስችል ነው የተገለጸው። ኢትዮጵያና ህንድ እንግዲህ አሁን ያለውን የንግድ ትስስራቸውን ብናይ 571 ሚሊዮን ዶላር ያህል ነው የንግድ ግንኙነታቸው። ይህም ሚዛኑ እንግዲህ ወደ ህንድ ያደላል ማለት ነው። ከህንድ ኢትዮጵያ የተለያዩ የፋብሪካ ምርቶችን ትገዛለች። ከዚህ በተጨማሪ የግብርና ምርቶችን ደግሞ ለህንድ ገበያ ታቀርባለች ማለት ነው። ኢትዮጵያ የህንድ ባለ ሀብቶችም በኢትዮጵያ ኢንቨስት በማድረግ በኩል በሁለተኛ ደረጃ ላይ ይገኛሉ በሀገር ደረጃ ማለት ነው። 5 ቢሊዮን ዶላር ካፒታል ያላቸው የህንድ ባለ ሀብቶች በኢትዮጵያ ኢንቨስት አድርገዋል። 615 ያህል ቁጥር ያላቸው ማለት ነው። ለ70 ሺህ በላይ ኢትዮጵያውያንም የስራ እድል መፍጠር የቻሉበት ሁኔታ አለ ማለት ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ጉብኝታቸው እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል፣ ከሌሎች ሚኒስትሮችም ጋር ማለት ነው። ይህንንም የንግድ እንዲሁም ደግሞ በተለያዩ ዘርፎች የኢትዮጵያና የህንድን ግንኙነት ወደ ላቀ ደረጃ ለማድረስ የሚያስችሉ ውይይት ተደርጓል። እንዲሁም የተለያዩ ስምምነቶችም ተፈርመዋል ማለት ነው። በተለይ በቴክኖሎጂው ዘርፍ እንዲሁም ደግሞ በማኑፋክቸሪንግ ዘርፍም በትብብር ለመስራት ስምምነት ላይ ተደርሷል ማለት ነው። ከዚህ አንጻር ልናነሳ የምንችለው እንግዲህ ኢትዮጵያና ህንድ የብሪክስ አባል ሀገራት ናቸው። የብሪክስን አቅም እንኳን ብናይ ወደ 50 በመቶ ያህል የዓለም ህዝብ ቁጥር የሚገኝባቸው ሀገራት ናቸው። ከዚህ በተጨማሪ 39 በመቶ የዓለምን ኢኮኖሚ የያዙ ሀገራት ናቸው። ኢትዮጵያና ህንድም በዚህ በብሪክስ ማዕቀፍ ውስጥ በትብብር ሲሰሩ ሁለቱ ሀገራት የኢኮኖሚ ትስስራቸውን የበለጠ ማሳደግ የሚችሉበትም እድል ይፈጠራል ማለት ነው። ከዚህ በተጨማሪ እንግዲህ ህንድ በተለይ በዲጂታል ቴክኖሎጂ ልምዷ የላቀ ነው በዓለም አቀፍ ደረጃ። በዚህም አንጻር ሁለቱ ሀገራት በትብብር የሚሰሩበትንም እድል ይፈጥራል ማለት ነው ይህ የተፈረሙት ስምምነቶች ማለት ነው። ከዚህ በተጨማሪ ህንድ እያደገ ያለ ኢኮኖሚ ባለቤት ነች። በዓለም አቀፍ ደረጃ አሁን ኢመርጂንግ ኢኮኖሚ ከሚባሉትም ትጠቀሳለች። 4.1 ትሪሊዮን ዶላር ያህል ኢኮኖሚ አቅም አላት። ይህም በአራተኛ ደረጃ ላይ በዓለም የሚያስቀምጣት ነው። ከዚህ በተጨማሪ እንግዲህ በዓለም ንግድ ውስጥም የሰባተኛ ደረጃ ላይ ትገኛለች በኤክስፖርት ደረጃ። በኢምፖርትም ደረጃ 10ኛ ደረጃ ላይ የምትገኝ ሀገር እንደመሆኗ ኢትዮጵያ ከህንድ ጋር በኢኮኖሚ መተሳሰሯ በትብብር መስራቷም ትልቅ ጠቀሜታን ያስገኝላታል ማለት ነው። በቀጣይም እንግዲህ እነዚህን የማኑፋክቸሪንግ ዘርፉን የንግድ ግንኙነታቸውን የውጭ ቀጥታ ኢንቨስትመንት ግንኙነታቸውን የበለጠ ለማሳደግ ኢትዮጵያና ህንድ ስምምነት ላይ ደርሰዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝትም ይህንን ግንኙነት ወደ ላቀ ደረጃ በማሳደግ በኩል ትልቅ አስተዋጽኦ ይኖረዋል ተብሎ ይታመናል። ባልደረባችን ጌታቸው ባልቻ ለሰጠህን መረጃ እናመሰግናለን። መልካም ቀን ይሁንልህ። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን እንደቀጠለ ነው። ከቅርብ ዓመታት ወዲህ ግብርናን ለማዘመን የተሰጠው ትኩረት በዘርፍ አስደናቂ ውጤት እንዲመዘገብ ምክንያት ሆኗል። የመስኖ እርሻና በዘመናዊ መሳሪያዎች የሚከናወነው የግብርና ስራ
በመስፋፋቱ ምርትና ምርታማነት በከፍተኛ መጠን እንዲጨምር ማስችሏል። በዚህም ኢትዮጵያ ወደ ውጭ ሀገራት የምትልካቸው የግብርና ምርቶች መጠንና ከዘርፉ የሚገኘው የውጭ ምንዛሪ በየዓመቱ እድገትን እያስመዘገበ ይገኛል። ተመልካቾች በዚህ ጉዳይ ላይ ባልደረባችን ብሩክታይት አስራት ያዘጋጀችው መሰናዶ አለ፣ ተከታተሉ። የግብርናው ዘርፍ የኢትዮጵያን ምጣኔ ሀብት በዘላቂነት ለማሳደግና የኢትዮጵያን መዋቅራዊ ሽግግር እውን ለማድረግ ከፍተኛ ሚና ይጫወታል። ኢትዮጵያ በግብርናው ዘርፍ የተትረፈረፈ ጸጋ ባለቤት መሆኗም ይታወቃል። ዘርፉ በመልክዓ ምድር፣ በአየር ንብረት፣ በግዙፍ የውሃ ሀብት፣ በሰፊ የሰው ኃይልና ለዘመናት በቆየ የግብርና ልምድ የዳበረ ነው። ከቅርብ ዓመታት ወዲህ እየተመዘገበ የሚገኘው አስደናቂ የምርትና ምርታማነት እድገት ለወጪ ንግድ፣ ለኢንዱስትሪ ግብዓት አቅርቦትና ገቢ ምርትን ለመተካት ለሚከናወኑ ስራዎች መሰረት የጣለ ሆኗል። ኢትዮጵያ ከ74 ሚሊዮን ሄክታር በላይ ለግብርና ምቹ የሆነ መሬት ባለቤትም ናት። በተጨማሪም ለበርካታ የሰብል አይነቶችና ለአትክልትና ቡና ጭምር ተስማሚ የሆኑ የተለያዩ የግብርና ከባቢዎችም የታደለች ምድር ናት። የግብርናው ዘርፍ ባሳለፍነው 2017 በጀት ዓመት 7.3 በመቶ እድገት ያስመዘገበ ሲሆን ይህም ከዓመታዊ ጥቅል ሀገራዊ እድገት የ2.3 በመቶ ድርሻ ያለው ሆኖ ተመዝግቧል። ከዘርፉ የሚገኘውን ገቢ ለማሳደግ የመስኖ አቅምን ማጎልበት፣ ምርቶችን በተሳለጠ የግብይት ስርዓት ማቅረብ፣ የአፈር ጤናማነትን መጠበቅ፣ የወጣቱንና የባለሀብቱን ተሳትፎ ማሳደግ፣ የክላስተር ተጠቃሚነትን ማጎልበትና የግብርና ሜካናይዜሽን ስራን ማስፋት ትኩረት የተሰጣቸው ዋና ዋና ተግባራት ናቸው። በ2018 በጀት ዓመት ከግብርና ወጪ ንግድ 3.8 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ ይገኛል። ከዚህ ውስጥ ባለፉት 4 ወራት ከ1 ቢሊዮን ዶላር በላይ ገቢ ማግኘት ተችሏል። ከዚህ ባሻገር በበጀት ዓመቱ በሁሉም የሰብል ምርቶች 32.6 ሚሊዮን ሄክታር መሬት በማልማት 1.8 ሚሊዮን ኩንታል የሚጠጋ ምርት ለመሰብሰብ ታቅዶ እየተሰራ ይገኛል። በበጀት ዓመቱ ከቡና ሻይ ቅጠልና ቅመማ ቅመም ከ3 ቢሊዮን ዶላር በላይ፣ ከእንስሳት ተዋጽኦና ስጋ 123 ሚሊዮን ዶላር እንዲሁም ከአትክልትና ፍራፍሬ እንዲሁም አበባ 723 ሚሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ ነው። ባለፉት 3 ወራት ከ2261 ቶን በላይ ሻይና ቅመማ ቅመም ወደ ተለያዩ የውጭ ሀገራት በመላክ 4.9 ሚሊዮን ዶላር ገቢ ማግኘት ተችሏል። በሌላ በኩል የግብርናውን ዘርፍ ከኢንዱስትሪው ጋር በማስተሳሰር በተቀመጠው አቅጣጫ መሰረት የተቀናጀ የግብርና ኢንዱስትሪ ፓርኮች ልማት በትኩረት እየተሰራበት ይገኛል። እነዚህ ፓርኮች አርሶ አደሩን ከኢንዱስትሪዎች ከላኪዎችና ከዓለም አቀፍ የአቅርቦት ሰንሰለት ጋር በማስተሳሰር ተጠቃሚነትን እንደሚያሳድጉ ይጠበቃል። ከዚህ ባለፈ ፓርኮቹ የግብርና ምርቶችን መጠን፣ ጥራትና ዋጋን ለማሳደግ የጎላ ሚና ይኖራቸዋል። ይህም የሀገሪቱን የግብርና ምርቶች ወጪ ንግድ በማጎልበት ዘርፉ የኢትዮጵያን ብልጽግና ለማረጋገጥ የሚጫወተውን ሚና ለማሳደግ እድል የሚፈጥር ይሆናል። በኢትዮጵያ በተለያዩ አካባቢዎች በግብርና ኢንቨስትመንት የተሰማሩ የግል ባለሀብቶች ዘርፉን ለማሳደግ እንደ ሀገር የተያዘውን ራዕይ ከማሳካት አንጻር የጎላ ሚና እየተጫወቱ ነው። ከነዚህ ባለሀብቶች መካከል በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከ4000 ሄክታር መሬት በላይ በተለያዩ የሰብል አይነቶችን እያለሙ ያሉ ባለሀብትን ተሞክሯቸውን ከራሳቸው አንደበት እንከታተል። ስሜ ዳንኤል አባ እባላለሁ። አሁን የምንገኘው ጉራጌ ዞን ላይ ነው። የኖረ ወረዳ ማዶ ደግሞ ቻሃ ነው። ሁለት ውስጥ እርሻ አለ። እርሻውን ከጀመርኩት አሁን 2 ዓመት ተኩል አካባቢ ነው። በዚህ ዓመት ከፍተኛ ምርት አገኛለሁ ብዬ ተስፋ አደርጋለሁ። የማመርታቸው በዘንድሮ ዓመት በትልቁ ጥቁር አዝሙድ አለን። ከፍተኛ የሆነ ከ1000 ሄክታር በላይ ነው። በቆሎም እንደዛው ከዛ በላይ ነው። በርበሬ ሄክታሩም ከ300 ያላነሰ ሄክታሮች አሉ። ጤፍ አለን። ብርቱካን፣ መንደሪን፣ ሎሚ ፍሬ ደረጃ ጀምረዋል። አቮካዶ፣ ንብ፣ ብዙ ነገሮች አሉ። ቦርጦቅሎ እስከ 50,000 ኩንታል በላይ ስፔት ታደርጋለሁ። አኩሪ አተር እስከ 20,000፣ ሩዝ እስከ 10,000። በትንሹ በርበሬ ከ300 ሄክታር በላይ ተዘርቷል፣ ተለቅሟል። በሄክታር እስከ 3000 ኪሎ ግራም ይሰጣል ብለን ግምት ውስጥ እናስገባለን። ጥቁር አዝሙድ እንደዚህ በኢትዮጵያ ውስጥ እንደዚህ ሰፊ ሲሰራ ይሄ እርግጠኛ ነኝ ይሄ የመጀመሪያ ነው ብዬ አስባለሁ። ለምን 1000 ሄክታር እስካሁን የተለማ ታስ ግብርናም ባይኖር
የለም ቆንጆ ምርት ይሰጣል። እንደገና ደግሞ ከፍተኛ የውጭ ምንዛሪ ለሀገሪቷም ውድ ነገሮች የሚሸጡ ሀገራችን ብንለምድ ከትንሽ መሬት ላይ ትልቅ ፋይናንስ ሊያቀርቡ ለሚችሉ ለውጭ ገባ የሚቀርቡ ድሪፕ ኢሪጌሽን ለብርቱካን እየተጠቀምኩ ነው ማለት እንችላለን። ለ200 ሄክታር የሚሆን የድሪፕ ኢሪጌሽን ተጠቃሚ ነው። ከፍተኛ ፋይናንስ ተደርጎበት ዝርያውም ከሌላ ሀገር መጥቶ ሁለተኛ አሁን እርሻ እዚህ ሁሉም በማሽን ነው የምንወቃው። አብዛኛውን ጊዜ በሰው አስቸጋሪ እንደ በርበሬ አይነት እንደ ጥቁር አዝሙድ ደግሞ በጣም አጭር በመሆኑ ከመሬት እነሱ በሰው እንጂ አብዛኛውን በማሽን ነው የምንጠቀመው በቴክኖሎጂ። ከ1000 የማንስ ሰው ነው እዚህ ማሳ ውስጥ የሚገኘው። እርሻው በጣም ሰፊ ነው። ለኛ አይደለም ለሀገር ይጠቅማል። ተመልካቾች የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችን ደግሞ ተከታተሉ። የዜና ኢትዮጵያ ቢዝነስ ዘገባችን ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን